በማንኛውም ርካሽም ሆነ አሮጌ ስልክ የተቀረጸ ቪዲዮን ልክ እንደ ስቱዲዮ ፕሮፌሽናል ቪዲዮ ማቀናበር ትችላላችሁ። ሚስጥሩ ያለው እዚህ ጋር ነው። እንኳን ወደ ዛሬው የቪዲዮ ትምህርታችን በሰላም መጣችሁ። ዛሬ ብዙዎች ሲጠይቁኝ የነበረውን ምስጢር ላካፍላችሁ ነው። ይህም በማንኛውም ስልክ የተቀረጸ ቪዲዮን በካፕከት እንዴት ልክ እንደ ስቱዲዮ ባለሙያ መቀየር እንደሚቻል ነው። ለዚህ ቪዲዮ መበረታቻ የሚሆን ላይክ እና ሼር ማድረግ እንዳይረሳ። አሁን ወደ ቪዲዮው አብረን እንጀምር። አሁን ካፕከትን ክሊክ አደርጋለሁ። ክሊክ ካደረግኩ በኋላ በስልኬ የቀረጽኩትን ቪዲዮ አመጣለሁ። እዚህ ጋር ፕላስ ምልክት ወይም ደግሞ ኒው ቪዲዮ የምትለዋን ክሊክ አደርጋለሁ። እንደዚህ ካደረግኩ በኋላ እዚህ ላይ ፎቶ ላይ ሆኖባችሁ ከሆነ ወደ ቪዲዮ ቀይሩት። ከዛ በኋላ ቪዲዮ ላይ ካደረጋችሁ በኋላ እኔ ያዘጋጀሁት በስልኬ የቀረጽኩት ቪዲዮ አለ። እሱን ክሊክ አድርጌ አመጣለሁ ቲክቶክ። ከዛ እንደዚህ ካደረግኩ በኋላ ልክ እዚህ ጋር ምን ይላል ታች አድ የምትላለች እሷን ጠቅ አደርጋለሁ። ከዛ በኋላ ይሄ ቪዲዮ መጀመሪያ በስልካችን የተቀረጸው ቪዲዮ ነው። ስለዚህ ይሄንን ቪዲዮ ካፕከትን በመጠቀም እንዴት ፕሮፌሽናል ቪዲዮ እንደማደርገው በሰከንዶች ውስጥ አሳያችኋለሁ። አንድ ባንድ ተከታተሉ። አሁን ይሄን ቪዲዮ ተመልከቱት። እንግዲህ ቲክቶክን ለጓደኞች በማጋራትና ሊንኩን በዩቲዩብ ያው ይሄ ቪዲዮ ለሌላ ቪዲዮ የሰራሁት ስለሆነ እሱን ነው ማሳያችሁ። ቀጥታ የዚህን ቪዲዮ ጥራት አይታችሁታል። እንግዲህ ይሄን በስልኬ የተቀረጸ ቪዲዮ ነው። አሁን ይሄንን ቪዲዮ ቀጥታ መጀመሪያ ወደ ካፕከት ካስገባችሁ በኋላ የመጀመሪያው ስራችሁ የሚሆነው ይህ ቪዲዮ ለዩቲዩብ ነው ለቲክቶክ ነው የሚለውን መምረጥ አለባችሁ። ከዚህ ጋር ምንም አይነት ቪዲዮን ክሊክ ሳታደርጉ ዝም ብላችሁ ባለበት ከታች ያሉትን አማራጮች ሳብ ታደርጉና ከታች አስፔክት ሬሾ የሚላለ አስፔክት ሬሾ የሚለውን ክሊክ ታደርጋላችሁ። ክሊክ ካደረጋችሁ በኋላ ከዚህ ጋር ይሄው ለቲክቶክ ከሆነ 9:16 ለዩቲዩብ ከሆነ 16:9 አንድ ባንድ ተቀምጦላችኋል። እኔ ይሄን ቪዲዮ ያዘጋጀሁት ለዩቲዩብ ስለሆነ 16:9 የሚለውን ክሊክ አድርጌ የራይት ምልክቷን ክሊክ አደርግና በዚህ መንገድ አዘጋጀዋለሁ። ይሄን ካዘጋጀው በኋላ ቀጥታ ወደ ኤዲቲንጉ ገባለሁ ማለት ነው። አሁን ይሄን ቪዲዮ እዚህ ጋር ክሊክ አደርጋለሁ። ቪዲዮውን ክሊክ ሳደርግ ልክ ቪዲዮው በነጭ ጠርዝ ከታች ላይ ይበራል። እዚህ ጋር ታች ላይ በነጭ ጠርዝ መብራቱን እርግጠኛ ሁኑ። እሱ ካልበራ ቪዲዮ ክሊክ ካልተደረገ እነዚህ አማራጮች በጭራሽ አይመጡላችሁም። በጭራሽ አሁን ቪዲዮውን ይሄው ሳነሰው ያሉ አማራጮች እነዚህ ብቻ ናቸው። አያችሁ? እነዚህ ብቻ። ስለዚህ አሁን እዚህ ጋር ብትፈልጉ ቪዲዮውን የምታስተካክሉበት ኤዲት የምታደርጉበት አማራጭ እዚህ ጋር አይመጣም። አያችሁ አይደል? ስለዚህ ምንድነው የምታደርጉ? አሁን ቀጥታ እዚህ ጋር ቪዲዮውን በትክክል ክሊክ ማድረጋችሁን እንዳትረሱ። ቪዲዮውን ክሊክ አደርጋለሁ። እንደዚህ ክሊክ ሳደርገው ነጭ ይበራል። ነጭ ከበራልኝ በኋላ አሁን ታች ካሉ አማራጮች እዚህ ጋር ሳብ አደርጋለሁ። ሳብ አደርግና አጀስት የሚል ይሄውላችሁ እዚህ ጋር አያችሁት አይደል? አጀስት። አሁን አጀስት የማደርገው ቀጥታ ቪዲዮውን ነው። ቪዲዮውን ክሊክ አድርጌ አጀስትን ከነከው ቪዲዮውን ብቻ ነው አጀስት የማደርገው። ግን ከታች ላይ ዝም ብሎ በኖርማል አጀስት ከተቀመጠ ለምሳሌ ተደራራቢ ነገሮችን ካስቀመጣችሁ የየትኛው እንደሆነ ማወቅ አለባችሁ። እሱ ላይ ትኩረት አድርጉ። ስለዚህ አጀስት የምትለዋን ጠቅ አደርጋለሁ። አጀስት የምትለዋን ጠቅ ካደረኩ በኋላ ከዚህ ጋር የተለያዩ የአጀስቲንግ አማራጮች አሉ። የመጀመሪያው ብራይትነስ አለ፣ ኮንትራስት አለ፣ ሳቹሬሽን አለ፣ ብሪሊያንስ አለ፣ ሻርፐን አለ፣ ክላሪቲ አለ። ወደ ስንት አማራጮች ናቸው እዚህ ጋር ያሉት? 6 የአጀስቲንግ ሴቲንጎች አሉ። በጣም ወሳኝ የሆኑ ሴቲንጎች። አሁን እነዚህ 6ቱንም ተጠቅመን አንድ ባንድ አሳያችኋለሁ። ቀጥታ ቪዲዮውን ክሊክ አድርጌያለሁ። አጀስቲንግ ገብቻለሁ። ብራይትነስ የምትለዋን ጠቅ አደርጋለሁ። የመጀመሪያው ስራዬ ብራይትነስን ማስተካከል ነው። ብራይትነስ የሚለውን ጠቅ ካደረግኩ በኋላ እዚህ ጋር 5 ላይ አደርገዋለሁ። ብታበዙበት ነጭ ያደርገዋል። ወደዚህ ብታደርጉት ያጠቁረዋል። ስለዚህ ባላንስ የሚሆነው ለቪዲዮ 5 ላይ ሰጥታላችሁ። ይሄ ማለት ቪዲዮ ሪከርድ ስታደርጉ በመጀመሪያ የስልካችሁን ካሜራ ማጽዳት አለባችሁ። አሪፍ የሆነ ላይት መጠቀማችሁን እሱን እንዳትረሱ። ከዛ ልክ አሁን እኔ ባሪፍ ሁኔታ ነው የተቀረጸ። ስለዚህ ያው ደብዘዝ ቢልም አሪፍ ነው። ስለዚህ እዚህ ጋር ምን ታረጋላችሁ? ብራይትነሱን 5 ታረጉታላችሁ። ኮንትራስት የምትለዋን ጠቅ ታረጉና አሁንም 5 ታረጉታላችሁ። ልክ የእናንተ ቪዲዮ ስትቀርጹ በጣም ድብዝዝ ያለ ከሆነ ግን 10 ማድረግ ትችላላችሁ። ምኑን ብራይትነሱን
ሌሎችም ባሉበት በ5 ታረጋላችሁ። ከዛ ሳቹሬሽን የምትለዋን ደግሞ ክሊክ ታደርጉና እዚህ ጋር ተመልከቱ። ሳቹሬሽን ለምሳሌ አሁን 10 ብታረጉት ብትጨምሩበት ይኸው በጣም ይቀላል። በጣም እንደዚህ ብታረጉት ደግሞ ይጠቁራል። አያችሁ? ስለዚህ እዚህ ጋር ምንድነው ማድረግ ያለባችሁ? 5 ለዚህ ቪዲዮ ባላንስ የሚሆነው ሳቹሬሽን 5 ብቻ ነው። ይሄው 5 አደረኩለት። እዛ ብሪሊያንስ የሚለውን ክሊክ አደርጋለሁ። ብሪሊያንስ የሚለውን ክሊክ ሳደርግ እዚህ ጋር ብሪሊያንስ የሚለውን ሳብ አረግና 5 አደርገዋለሁ። ይሄው 5 በቃ አለቀ። 5 አደረኩ። እዚህ በኋላ ሌላኛው ወሳኙ የአጀስቲንግ ሴቲንግ ደግሞ ማን ነው? ሻርፐን ነው። ሻርፐን የሚለውን ጠቅ አረግና ወስጄ 70 ላይ ቁጭ አረጋለሁ። 70 መሆን እንዳትረሱ። ምኑን? ሻርፐኑን። ሻርፐኑ ያለውን በሙሉ ፊዚካላችሁን በግልጽ እንዲታይ የሚያደርገው ዋናው ወሳኙ የአጀስቲንግ ሴቲንግ ነው። ከዛ ክላሪቲ የምትለዋን ጠቅ ታረጉና ክላሪቲውን ደግሞ 50 ታረጋላችሁ። አለቀ። አሁን ይሄንን ካደረጋችሁ በኋላ የራይት ምልክቷን ጠቅ ታረጋላችሁ። 6ቱንም አሁን አንድ ባንድ ተጠቅሚያቸዋለሁ። 6ቱንም የአጀስቲንግ ሴቲንጎች አንድ ባንድ ተጠቀምኳቸው። አሁን ተመልከቱ። ይሄ ቪዲዮ ተመልከቱ አሁን እንዴት እንደተስተካከለ። ይሄው ቪዲዮ ማየት ትችላላችሁ። አሁን እንግዲህ እዚህ ጋር ተመልከቱ። ቲክቶክን ለጓደኞች በማጋራትና ሊንኩን ተመልከቱ። አያችሁ አይደል? ያነ ቪዲዮ ልክ በዚህ መንገድ መጣ ማለት ነው። አያችሁ? ያነ ቪዲዮ በዚህ መንገድ ከመጣላችሁ በኋላ ልክ አሁን አጀስቲንግን ጨርሻለሁ። ቪዲዮውን አሁን ሌላ ኤዲት የሚሆኑ ነገሮች ካሉ እነሱን ሌላ የሰራሁት ቪዲዮ አለ፣ እሱን ገብታችሁ ታያላችሁ። አሁን እኔ ልክ የቪዲዮውን ጥራት ብቻ ነው ያሳየኋችሁ። ጥራቱ በዚህ መንገድ ከመጣላችሁ በኋላ ምን ታረጋላችሁ? እዚህ ጋር ኤክስፖርት ስታረጉ ከላይ ሪዞሉሽን የምትለዋን ጠቅ አድርጋችሁ እዚህ ጋር 2K ማረጋችሁ እንዳትረሱ። እዚህኛው ደግሞ 60 ላይ ማረጋችሁ እንዳትረሱ። የችኛዋን ቢትሬቷን ደግሞ 20 ላይ ማድረጋችሁን እንዳትረሱ። ይሄን ካደረጋችሁ በኋላ ቀጥታ ኤክስፖርት ታደርጉና ያንን ቪዲዮ ወደዚህ ቀይራችሁታል ማለት ነው። ኤክስፖርት አድርጋችሁ ታወጣላችሁ። አያችሁ? በዚህ መንገድ ካስተካከላችሁ የእናንተ ቪዲዮ በማንኛውም ስልክ ቢቀረጽ አሁን ይሄው ልክ እንደ ፕሮፌሽናል ስቱዲዮ እንደተቀረጸ በባለሙያ እንደተሰራ ቪዲዮ ሆኗል ማለት ነው። በዚህ መንገድ እየሰራችሁ የቪዲዮአችሁን ጥራት በእጅጉ በከፍተኛ ሁኔታ ማሻሻልና ማሳደግ ትችላላችሁ። በዛሬው ቪዲዮአችን በማንኛውም ስልክ ተጠቅመን በካፕከት እንዴት ፕሮፌሽናል ቪዲዮ መስራት እንደምንችል አይተናል። እስቲ እናንተ ይህንን ዘዴ ሞክራችሁታል? ውጤቱን ጻፉልኝ። ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። ለቻናላችን አዲስ ከሆናችሁ ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።